አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ እንግዲህ በቤቱ አልመጣም። ቅመምዬም ያው ዛሬ እንደማትመጣ እኔ አስቤው ነበረ እና የኔ ቆንጆ ባለችበት ሰላማ ብዝዝት ይበልልን። ብሩኬ ደግሞ በቤቱ ይመጣል እያልኩኝ ነበረ። ተናፍቆ ነበር ደግሞ ወንድማችን የቅመሜን ንጉስ እዚህ ሚዲያ ላይ ሀይሚዬና ብሩኬ ከሌሉ ከቀሩ በቃ በጣም ነው የሚያስጠላው። ሚዲያው ጭር ይላል፣ ይደብራል። በቃ ግቡብኝ አይልም እና የምር እኔ በጣም ነው የሚደብረኝ። ሀይሚዬም ስትቀር ይደብረኛል፣ ብሩኬም ሲቀር ይደብረኛል። ማለት በቃ ሁለታቸውንም አንድ ላይ ሳያቸው ነው ደስ የሚለኝ ማለት ነው። ለማንኛውም እንኳን ደህና መጣክ ብሩኬ። እና በሀሰን ቤት ነው የመጣው ዛሬ። ሀሰን እንግዲህ ዘባርቄ ሲዘባርቅ ነበር መጀመሪያ አካባቢ ምናምን ምን አርጉ ነው የምትለንኛን አቶ ሀሰን እንዴ? ኦዲየንስ እኮ የሚናገርህ በስራህ ባጠፋኸው ነገር መቼም በፍቅረኛሞች መሀል ገብተህ እንደዚህ ስታቦካካና ልጆቹን ስታለያይ ጎሽ እሰይ ጥሩ ነው ያደረግከው የሚልህ መቼም ሰው የለም። ስለዚህ በኦዲየንስም አይፈረድም። ምክንያቱም ወዶች ስራ ነው ብሎ ያመነ ሰው ያው አይሳደብም። አንዳንድ ግን ያው ዝም ብሎ ስራ እንደሆነ እያወቀም ራሱ የሆነ ነገረ ስራው ካልጣመን የሆነ ኢሞሽናል የሚያደርግ ንግግር ምናምን ነገሮች አሉ አይደለ? በዛ በመናደድ አንዳንድ ጊዜ ያልሆነ ኮሜንት ሊኮመት ይችላል። ስራ ነው ብሎ የሚያምነው ሰው እንኳን ማለት ነው ከነሱ ንግግር አንጻር ምናምን ካየው አንጻር ምናምን ዝም ብሎ እንዲሁም የማይመቻቸው ሰው የለም። ላይ ከእንደዛ አንጻር የማይሆን ኮሜንት ሊኮመት ይችላል። ከዛ ውጭ ግን ደግሞ ግማሹ ስራ ነው ብሎ ያላመነ ነው። ገባችሁ? ማለት ሪል ነው ብሎ ያመነ ሁሉም ነገር እውነት የመሰላቸው ሰዎች አሉ። እንደነዚህ አይነት ሰዎች ላይ ደግሞ መፍረድ አይቻልም። ምክንያቱም በቃ ባዩት ልክ ነው ያዩትን ነገር ደግሞ እውነት ነው ብለው አምነዋል። ስለዚህ ባዩት ልክ ደግሞ ይናገራሉ። ጥፋት ካዩ ምናምን ሊሳደቡ፣ መጥፎ ነገር ካዩ፣ የማይሆን ነገር ሲደረግ ካዩ ሊሳደቡ ይችላሉ። ገባችሁ አይደለና በኦዲየንስም አንዳንድ ጊዜ መፍረድ አይቻልም። በቃ መፍረድ አይቻልም። ስለዚህ የተሞለጭከውን በስራህ ነው የምትሞገሰውን በስራህ ነው። ስለዚህ ጥሩ ነገር ስትሰራ ኦዲየንስ ያመሰግንሃል። ይሄ የማስታረቅ ስራ፣ የማስማማት ስራ፣ ጥሩ ስራ ነገሮችን ስትሰራ ኦዲየንስ ያመሰግንሃል። ግን ደግሞ እንደዚህ መጥፎ ስራ እየሰራክ እየበጠበጥክ ምናምን ደግሞ ኦዲየንስ ጎሽ እንዲልህ አጠብቅ በቃና ግን ደግሞ እንደዚህ ስራ ነው ብላችሁ ያመናችሁ አሁን በእኔ አስተሳሰብ ማለት ነው አብዛኛው ስራ ነው ብሎም እያመነ ራሱ የሚሳደባል። አሁን ባለፈው 9000 ኮሜንት ሁሉ ስድብ እንደዛ ቅመሜ ላይ የስድብ ማት ያወረዳችሁባት ምናምን አንዳንዶቻችሁ አብዛኞቻችሁ ስራ መሆኑን ታውቃላችሁ። ግን ተናዳችሁ ሊሆን ይችላል ምናምን። ግን በተናደዳችሁበት ሰዓት መጥፎ ቃላት አታውጡ ባካችሁና ስድብ ደግሞ ሰውን አይቀይርም። እና ብዙ የሰደባችኋት ብዙ ስም የሰጣችኋት ሰዎች አላችሁ። ያልበቃችሁ ብሎ ደግሞ ቲክቶክ ላይ ወጣችሁ ምናምን ላይቭ ላይ እንደዚህ አፋችሁን የከፈታችሁ አላችሁ። ትልልቅ ልጆች ማለት ነው። ሆን ብላችሁ ስራ ይብላችሁ ምናምን ጊዜያችሁን መስዋዕት አድርጋችሁ ምናምን ማለት ሰውን ለመሳደብ ጥሩ ነገር ቢሆን በዚህ ልክ ቦታ ተሰጡትም ነበር። እኔ በጣም ነው የሚገርመኝ ሰው ነገር ጥሩ ነገር ስና ያናበረታታ ምናምን። ብሩኬም ደግሞ አብረን እንኖር ብሎ በወሰነ ሰዓት እዩን ምናምን ነገር እንትን ሳይል የመጨረሻው ሰዓት እንዳለ ሙሉ ኮሜንት በጣም የሚያስጠላ ስድብ ነበር ሲሰድቡት የነበረው ማለት ነውና አንዳንድ ጊዜ ሰውንም ለመመለስ ከጥፋቱ ለመመለስ ከፈለጋችሁ ብሩኬ ባለፈው ከትላንት ወዳ ተናግሮታል። የዛኔ ሪፖርት ምናምን ነገር ቅመም ይልሸኝ ያለ ሰዓት ተናግሮታል። መጀመሪያ መግቢያ ሰምታችሁ ከሆነ እኛ ፍጹም አይደለንም፣ ሰዎች ነን። ልንሳሳት እንችላለን፣ እንሳሳታለንም ደግሞ። ገባችሁ አይደለ? ሰው ሲባል ፍጹም አይደለም፣ ሰው ያጠፋል። ሲያጠፋ ግን በምን አይነት መንገድ ነው የምትመልሱት? እንደዚህ በስድብ በምናምን የዛን ሰው ማንነት ሳታውቁ ያላያችሁትን ነገር የሌለውን ማንነት የሌለውን ባህሪ ምናምን እያወጣችሁ ዝም ብላችሁ በመሳደብ በምናምን ሳይሆን እነዚህ ልጆች እኮ ጥሩ ነገር ብንጽፍላቸው እኮ ይመለሱ ይሆናል። ጥሩ ምክር ብንሰጣቸው እኮ በጥሩ መንገድ ሊጓዙ ይችላሉ። ምንም እንኳን እነሱ ምንም ይሰቡ ምንም እኛ ጥሩ ነገር መጻፍ አለብን ከስተታቸው እንዲማሩ ለነገው ህይወታቸው ይጠቅማል ያላችሁትን ነገር አሪፍ ኮሜንት ብጽፉላቸው እኮ ደስ ይል ነበረ። ግን በቃ ሰው ያ አይደለም፣ የሰው ባህሪ ያ አይደለም። በቃ መጥፎ ነገር ሲያይ ቶሎ ብሎ ስድብ ነው ምናምን። ከዛ ደግሞ መጥፎ ነገር ከሆነ ደግሞ ምናምን ይሄ ጸብ ምናምን ያለው ጭቅጭቅ ነገር ያለው ቪዲዮ ከሆነ ደግሞ ሰው ከየት እንደሚሰባሰብ ይሰባሰባል። ለኮሜንትም ለምንም በቃ ይሰባሰባል። ማሻአላ ጉድ
ጉደኞች እኮ ነን። እና ለማንኛውም ውዶቼ ብቻ በተቻለና አቅም ጥሩ ነገር ለመኮመት እንሞክር፣ በተቻለና አቅም መጥፎ ነገር ላለመናገር እንጣር። በቃ እኔም እኮ ላጠፋ እችላለሁ፣ ሁላችንም እናጠፋለን ምናምን፣ ስሜታዊ ስንሆን እንናገራለን ምናምን። ግን ደግሞ በተቻለና አቅም በየሄድንበት ምናምን፣ በተለይ ደግሞ ስራ መሆኑን እያወቅን ምናምን መጥፎ ነገር ባናወራ መልካም ነው። ስራ ነው ብላችሁ ያላመናችሁ ደግሞ በትዕግስት በቃ ሁሉን ነገር በትዕግስት ጠብቁ ምናምን። ምክንያቱም እኔ እዚህ በተናገርኩም ቁጥር ሌላ ነገር ነው። ለማንኛውም ውዶችዬ እንግዲህ ነገ እስኪ ጥሩ ነገር እንጠብቅ ውዶቼ። እና አቶ ሀሰን በነገራችን ላይ አቶ የሚባለው ያገባ ነው ለካ፣ አላገባህም አይደለ? ስለዚህ ሀሰን ምንድነው ይሄ ጓደኛ ሆነህ ምናምን አግዘኝ ካለችኝ አግዛታለሁ፣ አግዘኝ ካልከኝ አግዛሃለሁ ምናምን ሳይሆን ይሄ ከማገዝ ጋር ምናምን ነገር እኮ አይደለም። ዋናው ችግሩ ምንድነው በቃ የምታግዝበት መንገድ ነው። እንዴት ነው አሁን ብሩኬ የሆነ ገደል ቦታ ቆሞ ከዛ እኔ በቃ አልፈልግም እዚህ ጉድጓድ ውስጥ መግባት ፈልጋለሁኝና እባክህ አግዘኝ ከኋላ ገፍትረኝ ቢልህ ከኋላ ሂደህ ትገፈትረዋለህ እዛ ጉድጓድ ውስጥ እንዲገባ ራሱን እንዳጣ ምናምን እንደዛ ታደርጋለህ? ምንድነው ሐሳብህ? አሁን አግዘኝ ካለኝ አግዘዋለሁ፣ አግዘኝ ካለችኝ አግዛታለሁ። የምታግዝበት መንገድ ልክ አይደለም ነው። እነዚህ ልጆች በጣም እንደሚፋቀሩ ወደፊት ደግሞ ትልቅ ነገር እንደሚጠብቃቸው ወይም ደግሞ እንዳሰቡ ካወክ ከተረዳህ፣ በዚህ ልክ ቅመምዬም ብሩኬን በዚህ ልክ የምታፈቅረው መሆኑን ካወክ፣ ብሩኬም ደግሞ እንዴት እንደሚያፈቅራት ካወክ፣ ሁለቱን ለማስማማት ነው እንጂ መጣር ያለብህ ከቅመሜ ጎን ሆነክ ላይክ የውጭ ፕሮሰስ ጀምር ምናምን አላቅም ምናምን አልክ። እሺ ያንን ፕሮሰስ የጀመረችውን ነገር አትወቅ፣ ግን ደግሞ መጨረሻ ላይ አካባቢ ነግረሃለች አይደለ? ደግሞ አላቅም ያልከው እንዴት ነው? በኋላ ነግራህ ነው የት እንደምትሄድ በምን አይነት ሁኔታ እንዴት ነው ምቹ ቦታ ነው የምትሄደው፣ ራሷን የምትጠብቅበት ቦታ ነው የምትሄደው ምናምን እያልክ ነበረ። ስለዚህ እንዴት አወክ ምቹ ቦታ መሆኑን ምናምንስ እንዴት አወክ? መጨረሻ ላይ ነግራህ ትኬት ምናምን ከቆራረጠች በኋላ ነግራህ። እሺ ትኬት ምናምን እኮ ከቆራረጠች በኋላ ስትነግርህ ራሱ ፓስፖርት ልውሰድ ብላ ስትሄድ መከልከል ይችላል ምናምን። ገባችሁ አይደለ? ግን እሱ ምንድነው በቃ የእሷን ፍላጎት ማሟላት ብቻ ነው እያደረገ የነበረው። አሁን ደግሞ በመጨረሻ ደግሞ ሌላ ወሬ ሲቀጥል ደግሞ እኔ ያሳቀኝ ነገር ደግሞ ማለት ነው ለይህን ምናምን ነገር ደስ ይበላ አይነት ነገር ሲለው ብሩኬ የምን መለያየት ነው የምትለው? እሷ እኮ ለማስተማር ነው ምናምን ሲል ሰማሁት ልብል ይሄ ውዥንብር የሆነ ሰውዬ እንደው የምታወራው ነገር ሁሉ እኮ ምንም አይገባም ጭራሽ። አቶ ሀሰንና አሁንም ደገምኩት አቶ ሀሰን ማለት ነው ግን አከበርኩት እኮ ማለት ነው አይደለ? አቶ ብዬ ከጠራሁት እኮ ክብር ነው። እና ለማስተማር ነው ምናምን አለ። እሺ ፕራንክ ነበር ማለት ነው ስታደርጉ የነበረው ወይስ ምንድነው? እኔ አልገባኝም። አሁን አንዳንዶች እኮ እንደዛ ስንል ነበር አይደለ? እንደዛ አስበን ነበር። ግን ደግሞ የመጀመሪያውም ደግሞ ስራ መሆኑን ስለምናቅ ያው ግን ለኛ እንደዛ ሊሉን ይችላሉ ብያቸዋለሁ ከዚህም በፊት ማለት ነው። አንተን ለማስተማር ነው ምናምን። ግን ደግሞ ቅመሜ በዛ አይነት ሙድ አይደለም የመጣችሁ ትናንትና። ሀሰን የሚያወራ ዝብርቅርቅ ያለ ነገር ነውና እንደዛ ሁላ ስትሆን የነበረው ለስራ ነው ማን ነው ለማስተማር ነው ብላክ ነው ወይስ ምንድነው? ይሄ ነገር ከሆነ ደግሞ ለብሩኬ ግልጽ አድርገ መናገር ነበረብህ፣ ለኦዲየንስም ግልጽ አድርገ መናገር ነበረብህ። እኛ እናንተንም ለማስተማር ብለን ብሩኬንም ደግሞ አንዳንድ ነገሮችን እንድረዳ ብለን አስበን ነው እንደዚህ ነገር ያደረግነው ምናምን ብለክ እኮ በግልጽ መናገር ነው። እዛ ጋር ለማስተማር ነው ብሎ አመለጠው ወይስ ምንድነው የሚባለው? አሁን ይሄ ለማንኛውም ውዶች እያታስቡ አትጨነቁ። አሁን ይሄ ቪዲዮ የመቼ እንደሆነ አይታወቅም። እንግዲህ የዛሬ ሊሆን አይችልም፣ ወይም ደግሞ መቼ ቀረጽ ምናምን እኛ የምናውቀው ጉዳይ የለም። ገባችሁ? ያም ሆነ ይህ ግን ዞሮ ዞሮ ሁለታቸውም አብረው ነው የሚሆኑት፣ ቅመምዬም ብሩኬም። አሁንም የምላችሁ ነገር ምንም አታስቡ አትጨነቁ። በዚህ ሳምንት ውስጥ ወይም ደግሞ በቅርብ ጊዜ ውስጥ ዞሮ ጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ። ደግሞ ብሩኬ ሄደክ ብታመጣት ደስ ይለናል። እንግዲህ እንደ ስራው አስተያየት ስሰጥ ማለት ነው። እንደ ስራው እንደ ኦሪል ነው ብለው የሚያስቡ ስላሉ እዚህም ድራማ ነው ስል የሚናገረኝ ሰው ስላለ ብሩኬ ሄደህ ብታመጣት አሪፍ ነው። በቃ ካለችበት ምናምን ይሄ ልጅም ደግሞ እንደዚህ አሁን እኮ እሱ ወሳኝ እሱ ምናምን በቃ እሱ እኔ ያልኩት ይሁን ነው በቃ ሀሰን እያለ ያለው ማለት ነው። እንደዚህ አደርጋለሁ ሂድ በቃ ትእዛዝ ማለት ነው። እና በቃ ምንም ይሁን ምንም ግን ሀሰን ያለችበትን ከነገረ
ሄዳ አምጣት ማለት ነው። እንግዲህ እንደሰማችሁት ብሩኬ እኔ ብትመጣም ይቅርላታለሁኝ ሲጀመርም ሁለታችንም አጥፍተን ነበር፣ አለመግባባት ነበረ እና ምንም ችግር የለውም እቀበላታለሁኝ፣ ደግሞ እጠብቃታለሁ፣ ጠብቀኝም ካለች እጠብቃታለሁ እስከ መጨረሻው ብሏል። እንግዲህ እና ፍቅር ያሸንፋል፣ ፍቅር ኃያል ነው እና ምንም ቢሆን እጠብቃታለሁ ብሏል ብሩኬ ወንድሜ። ቅመም የኔ ቆንጆ ብትመለሽ ደስ ይለናል። ወይም ደግሞ ብሩኬ ሂደህ ምናምን የሆነ ጥሩ የሆነ ቪዲዮ ብቻ እንጠብቃለን ኢንሻአላህ። በፍቅር ኑልን፣ ይበቃችኋል ምናምን። ብዙ ኦዲየንስ እያለቀሰ ነው፣ በጣም ብዙ የምር። እኔ ይሄ ነው ማለት እናንተ እያያችሁት ስለሆነ ለዚህ የዋህ ለሆነ ኦዲየንሶቻችሁ ቢበቃችሁና በቃ ከዚህ ነገራችሁ ወጥታችሁ በሰላማዊ መንገድ ብትመጡ ደስ ይለናል። ከዛ በተጨማሪ እንግዲህ ውዶችዬ ከሀሰን የምትረዱት ወይም ደግሞ መማር የምትችሉት ነገር ምንድነው? በቃ ጓደኛ ብላችሁ የያዛችሁት የራሴ ሰው ብላችሁ የቀረባችሁት ሰው በራሳችሁ በገዛ ህይወታችሁ ገብቶ ብዙ ነገሮችን ሊፈጣጥርባችሁ ይችላል። እንደዚህ ከፍቅረኛችሁ ጋር መለያየት፣ ትዳራችሁ ማሳጣት ምናምን ብዙ ነገሮችን ሊያደርግ ይችላል እና ለዛ ግን በቃ በቅድሚያ ነገረ ስራውን ካያችሁት ያን ሰው ድጋሚ ወደ ህይወታችሁ እንዲገባ መፍቀድ የለባችሁም። ከዛ በተጨማሪ ደግሞ በቃ ቀይ መስመር አድርጋችሁ ባውንደሪውን እንዳያለፍ አስረግጣችሁ መናገር ማሻል አለባችሁ። ዝም ልትሉት አይገባም ምናምን። ሲቀጥል ደግሞ በቃ ሶስተኛ ሰው ሲጀመር ምንም ነገር ማስገባት አያስፈልግም። ጓደኛም አላችሁት ለምን ቤተሰብ ምናምን አይሆንም፣ ወንድማችሁ ምናምን ወይም እህታችሁ አይሆንም፣ አትሆንም በፍጹም። ሶስተኛ ሰው አያስፈልግም። እናንተ ቁጭ ብላችሁ አውርታችሁ ለመፍታት መሞከር ነው። ሲቀጥል ደግሞ ብዙ አሉ ለእናንተ አዛ ይመስለው ግን ደግሞ የራሳችሁን ህይወት የሚያሳጧችሁ ማለት ነው። ልክ እንደዚህና ከእንደዚህ አይነት ሰዎች ጥንቃቄ እንድታደርጉ። ከዛ በተጨማሪ ደግሞ በቃ እንደ ጓደኛ ካሰባችሁ ላይክ በጓደኛችሁ ላይ የደረሰበትን ነገር ያን ነገር ለመፍታት ወይም ደግሞ ለማቀራረብ ከሚስቱም ጋር ሆነ ከፍቅረኛውም ጋር ሆነ ለማቀራረብ ለማስማማት ለሱ ይጠቅማል ያላችሁትን ነገር በጥሩ መንገድ ለማድረግ መሞከር እንጂ እንደዚህ ለማለያየት ወይም ደግሞ ሌላ ነገሮችን ሰው መጥፎ ነገር እያደረገ ያን ነገር መገፋፋት ከጎን ሆኖ ማበረታታት ምናምን አይደለም ማለት ነው። እና ይሄን ነገር ነው እንግዲህ ከሀሰን መማር ያለብን ብዬ የማስበው ማለት ነው። እና ለማንኛውም ቅመምዬን ባለሽበት ሰላምሽ ብዝዝት ይበል። እኛ ተናፋቂ እንግዲህ ነገ ጥሩ ነገር ይዘውልን ይመጣሉ ብዬ ተስፋ አደርጋለሁ። በጥሩ ነገር እንጠብቃቸው ውዶቼ። ጥሩ ማሰብ ጥሩ መኘት ደስ ይላል እና ኢንሻአላህ ነገ በቃ ብሩኬ ወይ ይሄዳል ወይ የሆነ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ለማንኛውም አብረን የምናይ ይሆናል። እሺ ውዶቼ፣ ብቻ ግን አትጨነቁ፣ አታስቡ፣ ምንም አትጨነቁ፣ አታስቡ። እሺ ውዶቼ።